አይደለችም ላይ አይደለችም እኮ በቃ ዜድ ፈታ ነው የምታረጋችሁ። እሱን ከፍተሽ ብቻ የስራ ከሆነ ወጦልኝ ብላ ነው ቁጥር ቅም አድርገው የምታስወጣል። ከፍተሽ ማንንም ሰው አስገብተው ወይ ለምኑ ወይ አያስለምኑ ወጦ ብላ አስወጣቻቸው። ላይቭ ላይ ናት ጌም እየተጫወተች ሃናን እያመሰግናለሁ። ሃን ናህ ወይ ሚማር ማናት ላይቭ ናት ያልኩኝ። አይ ዜድ ላይቭ የለችም። ዜድ ወጣለች አሉ ዙዙጊኒነት ቆሽቷል ነገሩ እኮ እኛ ጋር ራሱ አሁን 11 ሰዓት ሊሆን ነው። ዱባይማ መሸ። መቼም ቀጠለ። ታብታብ አድርጉ ስንላችሁ ማራ አለ አይደል? ቴቴማ አላለቀም። የቤቢ ቦይነት ቶንሲል መድኃኒት ሳይሆን ቫይታሚን። ይሄ ለፊቴ፣ ይሄ ለጥፍሬ፣ ይሄ ለፀጉሬ እያለች ቤተሰብ ቅድም ኤሪሚን ፎሎ አድርጉት ስላችሁ ፎሎ አደረጋችሁት። ከሪምሻ ጋር ስትጫወት ሼር ታደርጉለታላችሁ። ከሪም ጋር ነው ዋናው ጨዋታ። ሼር ታደርጋላችሁ ፎሎ ያደረጋችሁ ካላችሁ። ዘማዛጋት አራሚት በጣም አመሰግናለሁ። እኔ ሞድሻለሁ የኔ እናት ደብል ላይ ይሻል ነበረ። ደብል ሳይሆን ይሄ አበባ የሚሞላው ላይ 50 ኪሎ በላይ ከሆነ ዲስካውንት አለ። ግሬትፉል ዱባይ ውስጥ አይዲ ያላችሁና ቋንቋ የምትችሉ ሴቶችም ሆናችሁ ወንዶች እንዴት በቀላሉ ዱባይ ውስጥ አይዲ ያላችሁ የድሮ ፎቶ ያምራል። ያው የድሮ ነገር ገባይ ስትይ ምን ነው በጣም تيمو شو عامل فينا تيمو مقدم قدران جري كبجمتو تاسي يلا دمتو تكين ديما بوليتيكين يا ورقي تلميذ كول كلام ماتات فتاتوري اذا قال بولي وانكين يا بيا بيروت كيس ديران اغالا تومانو اغاوم نجارا دوبرتوني اغاوم نجارا مسكينة تنوتكم موت التاني مسكينة وفي دموك ما أنتي أكبرني ديفيسي سويا لنوس ويا دكالتين من يلا جسوجان مرفمي توران سولا مرفمي توران كتو كبجم توتا يلا دمتو تكين كبجم توتا يلا دمتو تكين ديما بوليتيكين فيديو مني سكرينشوت كيف تشوف لين انتو فاهمين سلكينكم كارنا مقديس اوفو دي سكرو في سنة فقيفتيكم. السلام عليكم ورحمة الله. لينو وقراجبات اللي مناشي ماري ሀቢብ ላይቭ ላይ ነው ወይ? ኧረ አይመስለኝም ነው እንዴ? ላኪለት ካለ እናቋል። ከኔ ጋር እኮ ፍሬንድ አይደለም። እኔ ልላክለት ነው እኔ ልልክለትም ማሪ ክብሬስ ማለት ተጣልታችሁ ነበር? ታርቀናል ግን እሱ ይላካል። ከሱ ይምጣ ክብሬስ ደስ ይላል። አዎ አለ ያለሽ ከፈለግሽ አንቺ ላኪለት። እንዴት ላግኘው? እኔ እኮ ፎሎ አልተደራረግንም።
ለምን ላኪለት አድርጊ ሰርች ማድረግ ይቻላል? እኔማ እንዴት ብዬ ነው የምልክለት ማሬ ክብሬስ ምኑ ጋር ሰርች ላድርግ ፋሲካዬ? ይኸውልሽ እቺ ኢንቫይት የምትደረገውን ስነካት እንደ ድሮ ሰርች የለውም መሰለኝ ይሄ ነገር። እሺ እንደ ሰርች የለም እንደ ድሮ የለውም ማሬ። እኔ ያለፈለኝ ሼም ይዘኛል አባቴ ሙት እንትን እናርጋ ማሬ። ሀቢብን አላውቀውም ማለችኝ። አንተ መሆንህን ሀቢብ ላሳያት ነው ትዋለሽ። እንደዛ ልብል ልላክለት አይደል? አዎ ላኪለትና ከዛ ቆይ ነገር ላክሽ አላኩ። አዎ ከዛ ሀቢብ እያሉ ሲኮምቱ እንዴ ማን ነው ሀቢብ አለች እና ላሳያት ነው ፎሎ ስላልተደረጋችሁ ልላክለት። አሁን ሂጂበት። አዎ አትላኪለት አለች መርየም። ለምን መርየም? ሰላም ነው ሆዴ? እንዴት ነሽ? ደህና። መሲ አላውቀውም አለች። ተዋወቁ ብዬ ነው የሳብኩት። ይቅርታ እሷ አላውቀውም አለች። አታውቂውም ማሬ? ሰላም ነው ሀቢብ? መሲ እንዴት ነሽ? ሰላም ነው አለው እግዚአብሔር ይመስገን። እንዴ እሱንማ ቪዲዮ ላይ ምናምን አይቼዋለሁ። ፎሎ እኮ ስላላረኩት ነበረ። ፎሎ አረኩት። እንዴት ነህ? እንዴት ነሽ? ሰላም ነው አለሁልህ። ላቭ ዩ ቤቢ ገርል። እሺ እኔ ስላወቅኩ ተጫወትክ ነበር ወይስ ከቤተሰቦች ጋር እያወራክ? አይ ስለ ባለቤቴ ጥሩነት እያወራሁ ነበር። እያደነካት ነበር። አንዳንዴ ካልተደናነቅሽማ ምንም ፍቅር ሆነ። ጥሩ ስራዋን እያወራሁ ነበር። አይ ደስ ይላል እንዲህ ስትደናነቁ ስትሞጋገሱ ደስ ይላል በጣም። እሷ ራሱ እኮ አሁን ቶንሲሌን አሞኛል አጠገቤ ቢኖር ኖሮ ሀቢብ ትቶኝ ይሄድ ነበር ይሄ በሽታ እያለች ነበር። ኦፍ ኮርስ ያው ስለምንከባከባት ነው እኮ። አሁን እንግዲህ ሰምታል። ላጥ ብለህ ሄድላታ እንድትድን። ወይ እኔና እሷ እኮ ቢያንስ በትንሹ 40 ደቂቃ ዲስታንስ አለን። ኦኬ በጣም ይራራቃል። ኧረ አሁንማ በኩለ ሌሊት አትምጣ ሆዴ። ለምን ይመጣል በኩለ ሌሊት? መስዬ ምን አይነት መከር ነው? አይ ቆይ አሁን መተኛም ሰዓት ደርሷል። ያው ጸልዬ ስለምተኛ ጸልይልሻለሁ፣ ዱአ አድርግልሻለሁ ውዴ። አብሽር። ቴንክ ዩ። በደንብ ዱአ አድርግላታ። አሟታል ቶንሲሏን። እስቲ አንድ ፍቅረኛ ወይም ሚስት ሲታመም እንዴት አድርገህ ነው ትሪት መታረጋት? ትሪት አድርጋት እንጂ ትንሽ ያው ማር እየበላች እኮ ነው ታማ። አትወድም ትሪት አትወድም። ትሪት አደራረጉ ይወስነዋል። እንደዚህ እንትን ነው ፌስ ቱ ፌስ ነው እንጂ እንደዚህ ምናምን አትወድም። ኦኬ ስክሪን ላይ ወይ በስልክ ላይ ምናምን አትወድም። ሲንት ያሰፋት አይደል እንዴ ቡቡዬ? ኦኬ በአካል ካልሆነ አትወድም። ለዚህ ነው አጠገቤ ቢሆን ያለችው እኮ እሷ ማስረግጣ። በዚህ ሰዓት አጠገቤ ቢሆን ኖሮ የቶንሲል ድራሽ አባቱ ይጠፋ ነበር አለች። አዋ ማን አለኝ ያለ እሷ አጠገቧ በሆንማ። እኔ እኮ ማለት ነው እሷ ቤት ሲሄድ እግሯን እንዲሰቅላ ነው ሶፋ ላይ እንደዚህ ታነባርድና ከዛ አንድ ማለት ነው እጇን ራሱ ማለት ነው ለመብላት እኔ ነኝ ሂጅ የምታቀብላት። ቁጭ ነው ማለት ነው ቁጭ ማለት ነው። ወይኔ ታቀላለው መቤት በቃ የምትፈልገውን ነገር ሰርቺ። ወይኔ ማቲ ሰላም አለይኩም። ያመንከው ይክዳል። ይሄን ነው ማርያም አንተን ያመንከው ይክዳል። ከዛ እዛ ነበርክ እንዴ?
ቆይ እኔ ላስታርቃችሁ። ለዛ ነው እኔ ሁለቱንም ትቶ መቅረት ምን ዕዳ የምር ለምን አንዱ ጋር ሄዶ አንዱ ጠላት ይሆናል? ቢቅሩ ሁለቱ ሰው አንድ ሀገር ላይ እየኖረ መሲ ተነጋግሮ ቀን መቀየር አይችልም? አንድ ሰዓት አንድ ቀን ያደርጋሉ። ምን ተደርጎ ነው? መርከብ ላይ እንትን አድርገው አንድ ቀን አንድ ሰዓት አደረጉ። አይ ቀድሞ የተያዘ ፕሮግራም ከሆነ አንደኛው በንግግር ተነጋግረው የሚችሉ ነበሩ። እነሱ ጠላት አይደሉም፣ ወንድማማቾች ናቸው። እዚህ ስልክ ላይ ያለ ሰው የእውነቴን ነው የምልሽ በጣም መጥፎ ሰው ነው። አንዱን ሳይድ ከሚይዙ አንድ ሳይድ ይዘው አንድ ሰውን ከሚወግኑ እናንተ ወንድማማቾች ናቸው፣ አንድ ላይ ብትሰሩ ገበያው ሰፊ ነው ብሎ ማስማማት ይችሉ ነበር። ሳይድ ይዘው አንዱን ብቻውን አስቀርተው አንዱ ጋር ግር ወረት ማለት ነው። ይሄ መጥፎ ነገር የምር እኔ ሁለቱም ጋር ነው የቀረሁት። ለምን አልፈለኩኝም ሳይድ መያዝ። ያኛውም ወንድሜ ነው ይሄኛውም ወንድሜ ነው። አንዳንዱ ምን ያደርጋል አንደኛው ላይ ይሄዱና አንደኛውን ብቻ መተው በጣም ይደብር ነገር። አሁን ግራ ገብቶት አሁን በመሀል ቤት ተጠመደ። ግን ግራ ገብቶት ነው አንዱ እዚህ ጋር ይስበዋል፣ አንዱ እዚህ ጋር ይስበዋል። አይ በንግግር መፍታት ይቻላል እኮ ማሪ። ወይም ደግሞ በውስጥ ካስታየ አንድ ሀገር ላይ ሆነን ማሪ ቢያንስ አንዱ ሲታመም አንዱ ነው ለአንዱ የሚደርሰው። አባቴ ነው በጣም ሼም ነው፣ በጣም ሼም። በውስጥ አንቺ ወይም ማናገራቸው ግሩፕ አድርጊና ግሩፕ እኔ ይኸውልሽ ሁለቱንም አየውኝና ሳይ ደበረኝ፣ ከውስጡ ወጣሁ። እኔ እንደዚህ ነገር አልወድም። ለምን ማቲ መርከብ አህዱ ብሎ ሲጀምር ማስታወቂያ ሰርቼለታለሁ በነፃ ማለት ነው። ለምን ወንድሜ ስለሆነ ሶልም አህዱ ብሎ ሲጀምር ማስታወቂያ ሰርቼለታለሁ በነፃ እሱም ወንድሜ ስለሆነ። ግን እነሱ እርስ በርስ እየተቀናኑ እርስ በርስ እየተጣሉ ምናምን ከሆነ ያስጠላል። ሁለቱንም ነው ታዩ። አሁን ማቲ በጣም ዳሽ ሁለቱም ጋር መሄድ ይደብርሻል። ሶል ጋር ከሄድሽ ማቲ ይቀየማል፣ ማቲ ጋር ከሄድሽ ስለዚህ በቃ እንደው አንድ ሰው የለም የሚያስማማ ጎጥ ይዘው እንዲመለያየት በቃ። አረ የዱባይ ውስጥ ደበረ፣ የምር ይደብራል። ያ ፋሲካዬ አንቺ እንግዲህ ሊፈሩት ይችላሉ፣ ከሌላ ቢናገራቸው ይሰማሉ ልሽ የምታስቢያቸውን ሰዎች ሰብሰብ አድርጊና ግሩፕ አድርገሽ ተነጋግረው ይፍቱት። እንደዛ ነው። ወንድማማቾች ናቸው፣ የአንድ ሀገር ልጆች ናቸው፣ ሌላ ሀገር ነው የሚኖሩት። ተስማምተው መስራት መቻል አለባቸው። እኔ አሁን ልብስ እኔ ጋር ያሌለ ልብስ ያለ ራሱ ቢሆን እኔ አንቺ ጋር ያለው ከለር አልወደድኩም ሲል ኤከሌ ጋር ሂጂ ማሪ አለ ነው የምለው። አባቴ ነው ትላለች ሂጂ ኤከሌ ጋር። አሁን መጽሐፍ ቅዱስ ምናምን ሲጠይቅኝ እኔ ጋር የለም፣ ይዊ ጋር ግን አለ ማሪ አይቻለሁ ሂጂ ይላሉ። ኤከሌ ጋር አለ ሂጂ። እነሱ ጋርም እንደዛ ሲሆን እነሱም እንደዛ ይላሉ። እኛ ሴት ራሱ ሆነን እርስ በርስ እንትን ስንል ማለት ነው። ወንድ ደግሞ ሆኖ እንደዛ ሲሆን ይደብራል። ያ እና ሀቢብ ምን አረገ ነው በዚህ መሀል ያመነ ቲክታክ ብሎ ሄደው እሱ ጋር ነበረ ማቲ ጋር ማቲ ጋር ሄድኩ ነው ወደዚህ እንዲቀንጠስ ያልኩት። አሁን ማቲ ጠመደው ማለት ነው ከመሬት ተነስቶ። እኔ ደግሞ እኮ ከማቲ ጋር አብረው እያወሩ እንደኔና እንዳንቺ እንደነበር ነው። እሱን ትቶኛ ጋር ስለመጣ እኮ ነው መሰለኝ እንጂ እኔ ማማቀው ታሪክ አልነበረ አይደለም። ማቲ ተሳክቷል። እኔ ራሱ አያናገረኝም። እኔ እዛ ሄድኩ መስሎት ይሆን አላውቅም። እኔ ማናቸውም ጋር አልሄድኩም። ወይኔ ቀኑ እኮ አንድ ቀን መዋሉ ነው ካልጠፋ ቀን። በእናትሽ መንፈስ እውነት መንፈስ ይሄን መንፈስ መስበር አለባቸው። አረ እኔ ካሁን በኋላ ምን አስኬደኝ? እኔ ካሁን በኋላ ፓኪስታንና ህንዶች የሚያዘጋጁት ላይ ነው የሚሄደው። ቴንኪው ሙኒት እየጀመረች ደግሞ ያዘጋጃሉ እነሱ ያው የሚገራርም ያዘጋጃሉ እንዴ። እኔ ከአንዱ ጋር ሰላም ከአንዱ ጋር እንትን ለምን ሆነ ምን አገባኝ? እኔ አሁን ፋሲካጥሩ ነው ያረጋችሁ። ሁለቱም ጋር ቅርት አለች። ሁለቱንም ምን ይሰሩልኛል? በብሬ ነው የምገባው በነፃ። ደግሞ ምን እንደሆነ ታውቃለህ ሀቢብ? የሁለቱም ወዳጅ ከሆን ከአንደኛው ጋር ከሄድክ ለአንደኛው አግዘክ ይመስላል። አንደኛው ጋር በመሃል ከባድ ነው። አጋለሽ ማሲ እኔ ትኬት የራሱ እንትን ብዬ የመጣሁ ልመጣ እንትን ያልኩት ይሄንን ፕሮግራም ለመደሰት ነበረ ፈልጌ ሳይ ያኛውም ጎጥ ይዟል፣ ይሄኛውም ጎጥ ይዟል። ከማጋ ልሁን የእውነት
አንደኛውን እኮ አንደኛው ያበረታተዋል፣ አንደኛውን ደግሞ አንደኛው ያበረታተዋል። ግን ጓደኛ ነበሩ እኮ ቤስት ጓደኛ። ሰው ብዙ ቪዲዮ አይቻልም። እኔ ውሽዬ ምን አጨናነቀኝ? 150 ብር ፎጭ አድርጌ ለምበለው ለምጠጣው ቅርት ሁለቱንም ትጂ ከነገሩ ጾም ደሮ ብለሽ ቀረሻች ማላሽ ብለሽ ሁለቱም ደግሞ ቤስት ጓደኞቼ ናቸው፣ ወንድሞቼ ናቸው ሁለቱ። ይስጣላ አቤት ከባድ ነው። አንዴ በእናትሽ እንደው አይደለም አባቴ አሁንማ እግሩን አውጥቶ መሄድ ጀምሯል። ከሴቶች ወደ ወንዶች ሁላ ተጋብቷል። የምንዲስ ነው ፍሬንድሺፕ ዱባይ ሶሪ ማነው ቀድሞ ያዘጋጀው? ያት መስሻ ማን እንዳዘጋጅ ታውቂያለሽ እንዴ? ማሪ አታውቅም እሷ ምን እኔ አላውቅም፣ ይሄኛውን አላውቅም። መጀመሪያ ይኸውልሽ ማቲ ይሄንን ስራ ጀመረ። እኔ ማስታወቂያ ሰርቼልን ነበር በነፃ ወንድሜ ስለሆነ ላበረታታው ነው። ከዛን ሶልም ሲጀምር ለሶልም ማስታወቂያ በነፃ ሰርቼለታለሁ ላበረታታው ወንድሜ ስለሆነ። አሁን ሄደው አንድ ቀን አደረጉት። እነሱ ግን ካሰቡ ተነጋግረው መለየት ይችሉ ነበር። ከዛን የኛ ሰው ምን አደረጉ? የቲክቶክ ሰዎች ግሩፕ ያዙና በቃ ግሩፑ በጣም የሚያስጠላ ነበር እውነት ለመናገር። ለምን ትላልቅ ሰዎች ናቸው፣ ማስማማት የሚችሉት ናቸው። ግሩፕ ይዘው አንዱን ባዶ አድርገው አንዱን አደመቁ። ሚደብር ማለት ነው። ያዘልቁ ነገር ነገ እኮ ያ ነገር አይደገምም፣ አይቀጥልም። አይ ከባድ ነው በጣም ያለው ነገር። ግን እንዳልኩሽ አድርጊ ማሪ ፕሊዝ እንትን በይና አንቺን ጓደኛችሁ ነሽ፣ መሀል ላይ የሁለቱም ጓደኛ ነሽ። አንቺን የሚሰሙ ከሆነ አንቺ ካልሆነም ደግሞ አንዱ ለሰው ጨመር አድርገሽ እንትን በይ እስኪ አስማሚያቸው። አሁን አየሽ ማቲ ተናዷል። ሰላም ራሱ አላለኝም። እኔ ራሱ አክሮፎኛል። ቦቶም ስደውል አያነሳልኝም። አክሮፎኛል እኔ አይ አንቺ አስረጁ ያለውን ነገር አንቺ የትም እንዳልነበርሽ እንትን በይ ማሪ። አምላኬ ሆይ የዱባይ መንፈስ። እኛ እኮ ድሮ ማለት ነው ጠፍተን ስንሰራ መስል ኢጃዛ ቤት 40 ምናምን ልጆች ነበርና አባቴ ነው። ግን በቃ ለኢድ ሆነ ለሆነ አመት ባለፋሲካ ይሄን ስንገናኝ አብረን በልተን ጠጥተን አብረን ተኝተን አብረን አርቅሰን የእውነት ደስ የሚል ፍቅር ነበር። አሁን ግን መንፈስ ነው መሰለኝ እንጂ ሰው እንዳለ ሸር ተንኮል ብቻ። አሁን የሚጠጋሽ እንዳለ እንትን ለተንኮል ብቻ አይ እንትን ማለት ነው። በሰው ሀገር ላይ ደግሞ ስንሆን እርስ በርስ ካልተዋደድን እርስ በርስ ተደጋግፈን ካልሰራን ከባድ ነው። እግዚአብሔርን በጣም የሰው ሀገር ላይ እኛ ለኛ ካልተደጋገፈን የሰው መሳቂያ ነው የምንሆነው። እና እንደዚህ ተባልተን ተጣልተን ለከኒ ታመመ ሲባል ቆምጦ የሚደርሰው ደግሞ ራሱ ነው ቀድሞ የሚገኘው። ብዙዎችን ካየሽ በየምግብ ቤቱ ራሱ አንድ ሴት ከተቸገረች ቆርቆሮ ላይ ፎቶ አለጥፈው በየምግብ ቤት ይቀመጣል። በአበሻ ሬስቶራንት በዜድ ላይ ነው ያልኩት እና በጣም ደስ ይላል። በጣም በቃ አንዱ ለአንዱ ይደርሳል ማለት ነው። እኛ ግን እዚህ ያለ ነው ሀቢብ ምነው ተከዘ ምነው አንቺ ልጅ ሀቢብ ላይ አሁን የምናወራው ቁም ነገር ነው። ግን ኮሜንትሽ ከቅድም ጀምሮ ሀቢብ ምነው ተከዘ እና ምን አገባሽ ሊተክዝ ነይና ኮርኩሪው እና ይሳቃ እንዴ ሰውን ተናጋሪ ታረጋላችሁ ማለት ነው። ግን ማለት ነው መሲ ምን እንዳለ ታውቂያለሽ? አንዳንድ ሰው ለጥቅሙ የሚፈልግሽ ግን ከሱ ጥቅም አንቺ የምትጠቀሚበት ሰው አለ። አሁን ለምሳሌ የሆነ ሰው እኔ ለጥቅሙ ከፈለገኝ ግን እሱ ከኔ ቢጠቀምም እኔም ከሱ ግን እጠቀማለሁ። አንዳንድ ሰው ደግሞ ለጥቅሙ ብቻ ይፈልግሻል። ለጥቅሙ ብቻ ማለት ነው። ገባሽ? አንቺ ነገሮችን ያው እኔ ብዙ ጊዜ አልናገርም፣ የውስጤን በውስጤ ነው የሚይዘው እንጂ እንደዚህ በእንትን እንነጋገር ከተባለ ብትነጋገሪው ነገር አለ። ግን ሁሌ አራዳ ስትሆኚ ግን ያስጠላል። ሁሌ በቃ አራዳ ትሆኛለሽ። ሁሌ አራዳ በቃ ለችግር ጊዜ ብቻ ለችግር ጊዜ ይዋትቺ መሲ ብርጅስቶን አሳርፉልኝ ከላይ ለፋሲካ የእራት በላ ሀቢብ ሌሽ ቢበላ ባይበላ አንቺ ምን ጨነቀሽ? ባልሽን ጠይቂው እንጂ በላ ካልበላክ ብለሽ ከሀቢብ አናት ላይ ሆዴ መልስላት።
ምን አለች መሲ ብርጅስቶን? እራት በላ ሀቢብ ግን ፋሲካ አለች። እራት አቁሟል፣ ጁስ ነው የሚጠጣው ቢያት ليش تقول هيك؟ ليش ما تقول لك شو داخل شنتي؟ ليش تهتمي يا بريجستون ما في كلام سوا، تعالي هني كلام ما في يصير هني ليه؟ شو هذا؟ انا اكل انا ما اكل، شو هلك انت؟ خلي بامارኛ ሆዴ አልገባም። ጠጣው ምንም ጠጣው አንቺ ምን አገባሽ ነው ያላት። ስጠረጥር በላውም ጠጣውም አንቺ ምን አገባሽ? እራት በላት ደግሞ ጀመረች መስጊ ማን ሁሉም ብልጥ ነው። ለችግሩ ጊዜ ነው ለጥቅሙ ጊዜ ነው የሚፈልግሽ። ግን አንቺ ነኝ ለጥቅምሽ ትፈልጊኛለሽ መሲ ልበልሽ። አንቺ ከኔ ለጥቅሜ ነው ለጥቅምሽ ነው የምትፈልጊኝ። ግን ከአንቺ ለጥቅሜ የምትፈልጊኝ እኔ ግን ከአንቺ የምጠቀመው ነገር አለ፣ የተጠቀምኩትኝም ነገር አለ። አንዳንድ ሰው ግን የሆነ ጊዜ ጠብቆ መጥቶ የሚፈልግሽ ሰው አለ። የሆነ ጊዜ በቃ ጠብቆ መጥቶ የሚፈልግሽ ሰው አለ። ይሄን ምን ታያዋለሽ? ከአንተ ጥቅም ብቻ ሲፈልግ አንተን የሚያገኝ። አንዳንድ ሰው ደግሞ እሱም እየተጠቀመ አንተም እየተጠቀም ከሆነ ይሄ አሪፍ ነው። ግን ለአንተን ለጥቅም ብቻ የሚፈልግ ከሆነ አንተን ሳይሆን የሚፈልገው ከአንተ መውሰድ የፈለገውን ነገር መጠቀሙን ብቻ ነው። አዎ አንዳንድ ሰው በቃ እንዲህ ነው። አንዳንድ ሰው እንዲህ ነው። አንድ ቪዲዮሽን ላይክ ሳያደርግ ያዙ ይልቀቁኝ ይላል። አንድ ቪዲዮሽን እንዲህ ሰው ደብረዋል የሚናገጣኝ እኔ እንደውም የጎዳኝ እስካሁን ዝም ማለት ነው። ለምን ዝም ማለት ነው? ታውን በኋላ አንድ ሰው ይናገር። ኧረ ተው እንደ ዝምታ በራሱ እኮ ትልቅ መልስ ነው። አይ ይደብራል እንጂ ምን ይላል? The keep quiet is writing። መልስ ዝምታ ነው። ኦሮምኛ አለቀብሽ? ዝምታ ወርቅ ነው አለች ቢዮንሴ። በኦሮምኛ ነበር እየተረጥኩ መከራ ማሳየው። አርሴማ የሪባ ፍቅር ግን ሀቢብ እኔ በምን አምናለሁ መሰለክ? አሁን እንዳልኩ አይነት ሰው ከገጠመኝ እስካሁን እግዚአብሔር ይመስገን እንዳልኩ አይነት ሰው ከኔ ጥቅም ብቻ ፈልጎ የቀረበኝ ሰው የለም። ወይ ደግሞ ጥቅሜን ሲፈልግ ብቻ የሚደውልልኝ ጥቅሜን ሲፈልግ ብቻ የሚያገኘኝ ሰው የለም። ግን እንደዛ አይነት ሰው ከገጠመኝ ያንንም ሰውዬ ሳላስቀይም በቡድ ነው ቅይስ የምለው። ፈልጎኝ የሚደውለው ለምን እንደሆነ ስላወቅኩኝ ሲደውል ቀስ እያልኩ ግንኙነቴ በቃ አቋርጣለሁ። ሳላስደብረው ሳንደባበር ቀስ ብዬ ትፈራምለው። ያ እኔ በባህሪ ምን እንዳደረጋለሽ እንትን አይደለሁም። ይሄም ኬርልስ ነኝ ነገራቶች በቃ እያየሁ ኬርልስ ነኝ። ከዛ አሁን የሆነ ጊዜ እውነት ለመናገር በቃ የሆነ ጊዜ ከሆነ ሰው ጋር በቃ ይቆርጥልኝና ከዛ የሆነ ሰዓት ላይ ሲያወራሽ ወይ ደግሞ ስታወራሽ በንግግር ላይ በቃ ያደረገብሽ ነገር ታስረሻሻለሽ። ገባሻ? በቃ እኔ እንደዚህ አይነት ባህሪ ያለብኝ እረሳዋለሁ። አሁን እንደዚህ ብለን ዲቴል አናወጣው። ለምንድነው አሽሙር እየመሰለኝ ነው? ጸድዬ ያደዱ ነገር ግን ቅኔ አሽሙር ነው። አይ አሽሙር ነው። አሽሙር እኮ ነው ሀኒ። እኔ አይደለም ማሆዴ አንቺን አይደለም የገባው ይገባዋል። መቼስ አቃጣሪ አለ ይልክለታል። ነው እንደ በአሽሙር እየተናገርክ ያለው ወዴ ምን ያው ምን ይመጣል? እሱም በአሽሙር ተው። አንተ ደግሞ ይህ እናታርቃለን እነሱን ስንል አንተ ልትጣላ ነው እንዴ? ተው እንደኛ ሽግልና እያለን ጭራሽ ትልትል ዶክተር ሀቢብ አይ ምንም ሀቢብ ያወራል እንጂ እንዲ ተጣልቶ ሰውን አይዘልቅም። ያኔ እንዲ ቂም የሚይዝ አይነት አይደለም። አይቄም አንቺ ይሄ ይሻላል ከሰው ጋር ከምትቀያየሚ ያ ሰው ለምን እንደፈለገሽ ስታቂ ከሱ ጋር ሳትደባበሪ ሳትጣይ በሰላማዊ መልኩ ለምን እንደፈለገሽ ካወቅሽ ማለት ነው። እኔ አያለው እኔ በጣም ብዙ ሰው ይጠቀምብኛል። አይቻይ አባቱ አንዳንዴ ኳሱላ ነው የምመስላቸው ቀላል አይጠቀሙብኝም። አይና ከዛን እቀያሳቸዋለሁ። ግን እኔ በጣም ብዙ ሰው ነው የተጠቀመብኝ። በተለይ ቲክቶክ ላይ መጥቼ በስማ አለሽም እንደሆነ ሰዓት አንዲ ጸጉሩን ጭራራ እኔ ማን ይፈልገኝ ነበር? የምር አባቴ እኔ ደግሞ አምናቸዋለሁ። ታውቂያለሽ የጄቷ ብዬተኛለሁ ልክ መስታወት ሳይ ጮሃለሁ እና በጣም ተጫወቱልኝ።
ያ ነገር ምን አረገ መሰለሽ መሲ ብረት አረገ አሁንም ሰው ማመን አምናለሁ ቢያንስ አሁን ላይ ትንሽ ቆም ብዬ አስባለሁ የሆነ ሰው አሁን እንገናኝ ካለኝ 100 ጊዜ ነው ማስበው ለምን ጠራኝ ምን ፈልጎ ነው ምን አስቦ ነው ይሄንን ብዬ ነው እና ደግሞ ሀቢብ በጣም ነው የሚመክረኝ በዚህ ዙሪያ ጊዜ ነው የሚመክረኝ ጊዜ አሁን ላይ በቃ ተቀየርኩ እንገናኝ ራሱ ካለኝ አንድ ሰው 30 ጊዜ አስቤ በ30 ሰው ጋር ደውዬ እከሌ እንገናኛለን ምን አስቦ ነው ብዬ ትርጉሙን ሰምቼ በፊት ግን ከአንዳንድ ነው እንገናኝ ከፍላት ነው የምትይው እሺ ያልከዳለው ከዛ እነሱ ያስረቅሱኛል በስማ የኔን ቧሰው ቢደፋ ብዙ ሰዎች አልቀው ነበር ማለት ነው ወይ ፋሲክ እኔ የፀጉርሽን አስታውሰዋለሁ ያንን ከለር ቀብተውሽ የፀጉሬን ታይቼ እኮ ነው ያን ቀን የርኩተኛው እኔ የትም ልሂድ መተኛት ነው ስራዬ ተኛሁኝ እንደዛ አደረግኝ የቅንድቤን እንደዛ አደረግኝ በቃ ብዙ ነገር በጣም ብዙ ነገር እንደው ሚዲያ ላይ ያልወጣ ብዙ ነገር አደረገ ሳይ በቃ ተማርኩኝ ግን አልሰበሩኝም አጠነከሩኝ እንጂ ጌር ይስጣቸው ያ አንዳንድ እንትኖችን ትማሪበታለሽ አንዳንድ ስህተቶችን ለነገው በደንብ ትማሪበታለሽ ያን ስተደግመሽ አሰብ ሁሉ ለበጎ ነው ሁሉ በጣም ለበጎ ነው ግን ደስ ነገር ለአንቺ ጠንካራ እንኳን ባትሆኚ ለአንቺ ሲል የቆመ አምላክ አለ አይደለም ከሁሉም ነገር ጎትቶ የሚያወጣሽ የሚያተርፍሽ በቃ እሱ ስላለ እኔ ተናጋሪ አለልኝ እላለሁ ጠበቀኝ ስላለልኝ በምንም በኩልም አልናገርም ምን አይደለም አርቅሽ የምትፈረደኝ እያልኩ እያረቀስኩ ተኛለሁ በዛው እንቅልፍ ወስደኛል ጠዋት ሲነሳ ደግሞ ረስቼዋለሁ ሌላ ሲሆን ይሄ ጥሩ ነው መርሳት መቻልሽ በጣም ጥሩ ነው ረሳለሁ አይ እንዲሁ ስትታይ ራሱ መቤቴ ምስኪን ሆደ ቡቡ ምናምን ወደ ባሻ ነው የምትመስለው ቂም ተንኮል ምናምን ያለብሽ አትመስል ተንኮለኛ ነኝ አንዳንዴ እስቲ ማርያምን በይ ተንኮለኛ ስልሽ የለም ተንኮል ካሰብኩ እንደኔ ተንኮለኛ የለም ሀቢብ ያውቃል ተንኮልሽም መውደድሽም ጥላቻሽም ፍቅርሽም እሱ ላይ ነው ተንኮል ስልሽ ያኔ እንደዚህ ነው ማይጎዳ የሚያስፈን የሆነ ተንኮል አለ ማይጎዳ ኮን የድሮ ባሌ ለበልሽ የልጄና አባት በጣም ተጣልተን ማለት ነው ተጣልተን አርቅሼ ያደርኩ ቀን ምን እንደማደርገው ታውቂያለሽ ሲተኛ ሰውየው ሬሳ ነው በጣም ተንኮል ጥግ ነኝ በቃ ክርስቶስን እርርልና ልመታው አልችልም ባልሽን አትመጪም ሲጀመር እርርልና የውስጤን ንዴት በምን ላውጣ ብዬ ተንኮል አስባለሁ እጁን ግጥም አድርጌ ጥፍር ቀለም ቀባዋለሁ እነሱ ሀገር በረሃም ስፍና ያረጉም ሸበጥ ነው የሚያደርጉት ጠዋት ሲነሳ ሀገር ሰላም ነው እሱ ራሱ ፊቱን ታጥቦ ይወጣል እዛ ጓደኞቹ ግርና ይመጣል ሲመጣኔ ቤት የለም ምንያቱም ተንኮለኛ ይሄ ልምድሽ ግን እዚህም ሀገር ሽቶብሽ ነግሬሻለሁ አንተም አይቀርልክም አንጀቴን ካቃጠልክ ፊትክም ሳይቀር ነው የምቀባክ ግንባሩ ላይ ሂጅበት እንደውም የባሌ እናትስ በጣም ስታናድደኝ እበት ግርግ እንትን ላይ ትለጥፋለች እንዲደርቅላት ኮበት እንዲሆንላት ማለት ነው አጥር ላይ ሄጄ እንጨት ይዝና እንዳለ አራግፈዋለሁ ራስትና ከነገሬ የሰፈር ልጆች ትረግማለች አንቺ በሰራሽው እንደዚህ አይነት ተንኮል አለብኝ ደስ ይለኛል እንደዚህ አይነት ተንኮል ፋሲካ ኩበት እንዲሆን የደረገው ነው ስብርብር ብታረጊው እንደዚህ በእንጨት ይዤ አራግፍላታለሁ ከአጥሩ ላይ ማለት ነው እየሰማችኝ ሆነ አብዛኞቻችን ያው ገላገለ ነው የምትለው ነገሮችን ማገናዘብ ስለማንችል ብዙ ነገሮችን ሰርተናል በጣም ብዙ ተንኮል ደስ ይለኝ ነበር ተንኮል ወዳለሁ
የሰው ጣራ ላይ የሄድኩኝ እንትን ድንጋይ ወረውራለሁ። ልክ ሲወጡ አጥብስም ተደብቄ ስቃለሁ። እንደዚህ አይነት ነገር ደስ ይለኛል። ጓደኛዬ አስታወሽኝ። እኔና ጓደኛዬ የሰው በር መደለውን ነበር ቤታችንና ሄደን እናንኳኳና ሊከፍቱ ሲሉ ላጥ ብለን የለም ከፍቶ ወደ ግራ ወደ ቀኝ ሲል እኛ ስቃለን ተደብቀን። እኔ እኮ ይሄን ሁሉ ተንኮል የምሰራው እንዲህ ሆዴ ተነፍቶ እኮ ነው። እርጉዝ ሆኜ እኮ ነው። በእርግዝና ነው። አንቺስ አምሮሽ ነው፣ እኛስ ምን ሆነን ነው? እሺ በቃ እንዲህ ነበረ ደስ የሚለኝ። ተንኮል ደስ ይለኛል። እስማ ደስ ይላል። እስማ ልጅነት ነው። አንድ ጊዜ ደግሞ እኔ ያደግኩት ፋሲካዬ ወታደሮች ካምፕ ነው ያደግኩት እና የወታደሮች ካምፕ ምግብ ወጥ በትልቁ ነው ያው ለነሱ ምግብ የሚሰራውና እቹ ጓደኛዬ ያልኩሽ ሰው ቤት ምናንኳኳ ጓደኛዬ እንጀራ እየተጋገረ ምጣዱ ከዚህ እዛ ነው የሚያክለው። ብዙ ሴቶች ነው የሚጋግሩትና አሸዋ እፍስ አድርገን ጭስ እንዲወጣ ብሎ ያዘጋጁት ብረት ነው። ቀራቀራቀራ ገና አሸዋ እንዳለ ወደዛ ወራር ግማሹ እንጀራ ብሎ ሴቶቹ ሲጡ ሲያባሩ ነው ወደ ጫካ ያሩትን ነበርና ግፋችን አለማሰባችን ያ ሁሉ የሀገር ጠባቂ ወታደር ቶማስ ማለት ነው። እዛን ቀን ይታይሽ እንግዲህ ማሳችን ነው። በጣም ተንኮለኞች ነበር። እኛም ልጅ እያለ በጣም ደስ ይላል። ግን እንደዚህ አሁንም እንደዚህ አይነት ነገር ደስ ይለኛል። እንደዚህ አይነት ነገር ስር ተደብቆ ሰው ማስደንገጥ ማታ ራሱ ሲስተርን ታስደነግጣ ነበር። ደስ ይለኛል። እንደዚህ ጨለማ ውስጥ ሄዶ ሰው መንቃት ደስ እንዴ ተንኮላል። ሰው መንቃት ማለት ለወጥም በዚህ እኔ ደግሞ በጣም የሚያስቀኝ ሰው ሲወድቅ ሳይ፣ በተለይ ትልቅ ሰው ሳቂ መቆጣጠር አልችልም። እሱማ ራሴ ሙድቄ ስጋለሁ። ወድቀሽ ታውቂያለሽ? እኔ ወይ ሁሌም ነው የምወድቀው። ሀቢብስ በልጅነትህ ምን አድርገሃል? በልጅነት ምንድን ያላረኩት ይጀመርኩ። አሁንም እኮ ልጅ ነኝ። ከዚህ በታች በነበርክ ሰዓት ለማለት ነው እንጂ አሁን ማለት ፍሬ ልጅ የሆነ የሚያስቅ ነገር ምናምን ድንጋይ ወረወር ነበረ በልጅነት። ማረሰው ጎረቤቶች የሚረግሙኝ አምፖላቸውን ማታ ማታ ውጭ የሚያበሩትን አምፖል እየሰበርን እሱ ነው ማለት ነው። ተንኮሉ ነበር ከአንተም በቃ አምፖል ለምን ሰብሮ ሌላ ምን እናደርጋለን? አምፖል እንሰብራለን። የለም ያን ያህል እንትን አትልኩ። ያ ደስ ይላል። ግን በእኔ ኢትዮጵያ ሰው አምፖል እንሰብራለን። አሁን ታውቂያለሽ ያኔ ማለት ነው ሳቢር የሚባል በጣም ማለት ነው እየሰበርን የምናስቸግረው ሰውዬ አለ። ካደግን በኋላ ሱቅ አለው ዕቃ ልንገዛ ስንሄድ ልክ ያይና መጀመሪያ አይ መሐመድ ልጅ ይላል ያንተ እኮ የሰበርካቸው አምፖሎች ብዛታቸው ይላል። አሁን ራሱ ቢያይን ስቲል ያስታውሳል። ኢትዮጵያ ነው ወደ ኢትዮጵያ ነው። እኔ ዩዘር እየይዝ አይደለም የተላከልኝ ወደ ኢትዮጵያ ነው። ፋሲካዬ አሁንማ አምፖል ብትሰብሪ ወገባ ገዳሽን ነው የሚሰብሩልሽ። አሁንማ ማንስ ችዬ ስሮጣለሁ በእስኪ ደርሱብኝ እዛ ፍርፍር ስል ያደርሱኛል። እንዲህ እያልሽ ስትሄጂ እነሱ መጥተው ይይዙሻል እኮ ወዲያ ነው። እኔ አሁንስ ፋሲካ ግራ የገባኝ ነገር አሁንም ስጦታ ተላከልኝ እንዴ? ማን የላከልክ? አላውቅም። ምን አይነት ስጦታ ወዴ? ኧረ እኔ ምንም አድሬስ የለው ምን የለው። ይሄ የሬሳ ይሄ ነገር ግን ስጦታ የበዛ ነው ፋሲካ። ኧረ አብዛደን ወደዚህ አቅር እስኪ ወደዚህ አበባ ውዴ በመስኮት ላይ ወርውረው። ይሄማ ሌላ ሚስኮል ነው። አውጣው በመስኮት ወርውረው። እኔ ነኝ ያልኩት። ኧረ ቆይ ነገር ውዴ ካሜራ እንዳይኖረው ቤት ውስጥ ራቁትን ስትሄድ በኋላ አስፈራርተው ብር እንዳይሉ። ኧረ እሱንማ በደንብ ስንመረምር ተሰብሯል። እንደውም አንደኛው አበባ ይሄ አይታወቅም እኮ የሰሞኑ ጊፍት ሙጣዋው አለ ግን አድራሻ የሌለው ከማን እንደመጣ ማይታወቅ ምንም የለው ቤት
አጭል ተደረገ ሶታ ዶክተር ሀይል መሐመድ ኦኬ this one for you አይ ቲንክ አንቺ ትመስኛለሽ ሳስበው ሌላ ብድነኝ እንደ አበባ ምልክልክ እንዴ አባቴ ሙተና ያላረገው ታዲያ ማን ነው እኔ ምን አቀልካለሁ እሱንማ መርምረው ሆዴ እኔ ምን አውቃለሁ ለምን እኔ ነግረኛለህ ፊት ተቆርጧል ማለት ስልክክን ከፍ አድርገው ፊት ተቆርጧል አትቀበል ግን አትቀበል አይደል ፋሲካ ይሄ ጤነኛ አይደለም ምን አስባ ነው ለወንድ ልጅ አበባ ምልከው ብሯን አውጥታ እኔ ስም በጣም አይንተን ሲጀመር ተቀበለው ራሱ ቁርአን እየቀራው ላኢላሃ ኢላላህ ጀርመን ትልክልች መላክ ብዙ ነው ምን ላርጋት በአላህ በልቻለሁ መሲ አሳስቦች ነው የኔ ምዕራት መብላት በላው እንዳንቺ ውስጥ እኔ ጠረጴዛው ተደብቄ አይደለም የበላሁት ቁጭ ብዬ ዘዚህ ሰው እያየኝ እንዴ መሲ እስካሁን እሱ ቤት ምንድነው የምታረገው ፋሲካ ምን ተቀምጣ እኔ የአሜሪካን አስታርኩ የቤሪካን አስታርኩ ስል የዱባይ ደግሞ ጀመረችኝ ኧረ እኔ ማበዴ ነው መቀኛ እኮ ከሩቅ አይመጣም ድሮም በጣም ነው የሚያሳዝነው እዚህ ቁጭ ብላ ራት በላ ትላለች ራት በላ ትላለች በላው መስዬ እኔ ያለው እህትሽ ፋሲካ እያለች እኛ ቤት ገብተሽ አንድ ኮመንት ሳትጽፊ 10 ጊዜ ሀቢብ እራት በላ ሀቢብ እራት በላ ምንድነው ብስሬ እንዴት ነህ ፋሲካ በጣም ነው ያዘንኩት እንደው ስንቱን አስተረሽ ትችዋለሽ ኧረ እኔ ምን እችላለሁ እኔ ደከመኝ ማርያም so tired I swear to God this guy what is this መሲ ብርጅስቶን ቀሌቷን ልንገርሽ ሄደበት ፓርቲ ነው ሶሎሞን ያዘጋጀው ታውቂያለሽ ከዛ የሚስተካከለው ነገር ተስተካክሎ እኛ ላይ ፈታ ያለን እያለ መሲ ጠፋች ከዛ ምር ደነገጠ እሷና ሂዊ ደነገጡ መሲ ምን ሆና ነው እቺ ቀልበቢት በቃ ፈለግን አጣናት ከዛ ታች አለ ብፌ ተደረደረበት ጠረጴዛ ምዕራፍ እናመጣለን ታች ነው ሄደን እዛ ጠረጴዛ ውስጥ እንቱም ብድግ ያረጋት ሰለሞን እንሰቁት ብላ እየበላች ነው ጠረጴዛ ውስጥ ተከታች ተፈረላ ያው ወጣች አንቺ ጋር መታ አራት በላ ልትል ነው እኔ የምለው ፋሲካ ይሄንን አበባ መሲ ብርጅስቶን ትሆን እንደ ላከችው እሷ እንደ ቤቱን ልታክቻለች እንዴ ሲጀመር ቤትህን እንዴት ያቃሉ ቤትህን ያቃሉ ዴሊቨሪ እኮ ነው ውዴ ቃጭል አድርጎ ዶክተር ሀቢብ yes this is you for you ተብይተጠኝ ማን ነው ምንድነው በቃ ዴሊቨሪ እኮ እንዲናቸው አንተ ነህ ዶክተር ሀቢብ አዎ ፈርም خلاص ግን ዴሊቨሪ እኮ ነው አሁን እኔም መጥቶልኛል ወርቅ ስጦታ ማንነቱን አላውቅም እስካሁን ግን ዴሊቨሪው አውርቶኝ ሎኬሽን ላኪ ብሎኝ ነው ልኬ ይሄው መስዬ ጽፋለች ሎኬሽን ልኮልኛል እኮ ጠረጴዛ ስር ገብቼ እንጀራውን ስበላ አበላለሽ ደስ ይላል አብረን እንበላለን ብሎ ሎኬሽን ልኳል ብላ ጻፈችው መስዬ ልጅቶ ይሄው ውዴ መድኃኒት አልወሰድሽም እንዴ አሁን ምን አስፈልገው ውዴ እሺ አልወሰደችም ውዴ መስዬ ልጅቶ መጣች አንቺ ጋር ደግሞ መሲ ይሁን እየጻፈች ነው በቃ ፋሲካ የኔ ተጠበቡትን እንደዋወል ደግሞ ሲያመር ንግግሩ የማ አንድ እህታችን የሀቢብ ንግግር ደግሞ ሲያመር አለች ባለትዳር ነው ሀቢብ እናንተ ፋሲካዬ ወይ ማር ተከሽ እኮ በጣም ባሳለች አይ እንዴ ቤቱን ልታፍጫለች መሲ ዛሬሽ እንዲስከው ይሄን ነገር ተናገሪ መስዬ እንዴት ልታቂ ቻልሽ የዶክተር ሀቢብን ቤት ማን ከዋቃት አረዲሲ በኢየሱስ አንተ ማን ከዋቃት ክርስቶስ
ሀቢብ ሰታት ይሆን ወይ ምን ሎኬሽን ማለት ደማ ወይ በስታት ይሆናል አንተ ጋር የመጣው ሌላ ቦታ አድርስ ተብሎ ዴሊቨሪ ያደረገው ሰውዬ ምንድን ነው ያሽኮረመመክ እየጻፉለት ነው እዛ አረ ታያች መሲ የሚሰራትና ፈጥቷል አቤት ቤላ እንዴት አመሸህ ወዴ ደህና ንቀላሽ ባለትዳር ነው ማለት አተኝም እንዴ ዛሬ አተኝም እንዴ ተኝ ብር ያሳብ ቁጥሬን እሺ ገንዬ ነው ማር ሀቢብን በጣም ነው የምወደው እያሉ ነው ባለትዳር ነው እያልኩ ነው ልበል አይደል ኧረ ትዳር አላገባም እኮ ሂዱ አድራሻ ላክላቸው ማሪ በማህበር መተው ያግቡክ የባንካቸው አድራሻ ያግቡት እኔ ይኸውልሽ እንግዲህ የተፈጠርኩትም ላንቺ ነው ፋሲካዬ ማን ምን አለ አያም እኔ አንቺ የኔ ነሽ እኔ እና አንቺ ማንንም በፍቅር በየኔናንቺ ፍቅር ማንንም አረ ብርጅስቶን በአላህ ተይ አንቺ የፍቅር መቀስ ማንንም ምንም አለ ማንንም ምንም አወራ የኔና አንቺ ፍቅር ከነሱ ወሬ በላይ ነው ውዴ የመሲን ቪዲዮ ፖስታል እንዴ ሀቢብ መሲ ስታብድኔ በቃ ጨፍኜ ነው ማወራው እኔ እቺ ሴት ይውላል ማለት ኮሜንት ዝጋ በቃ ኮሜንት ዝጋ ማሲካዬ የኔ ፍቅር ወላሂ እኔ ወድሻለሁ ለማንንም እንትን እንዳትወጪ ለማንንም ወሬ ቦታ እንዳትወጪ ለማንንም ወሬ ካሊ ወሬ ማን እንደዛ የምትለው እንዴ ብርጅስቶን አንተን ጥያልተኛም ትላለች እንዴ ምን ሆና ነው ምን ማለት ነው አንተን ጥያልተኛም አባቴ ምጣክሲ ይዤ ቤቱ ሄጄ እንዳላደር ምን ለማለት ፈልገሽ አታሳስችኝ 7 አመት እኔ የራሴና ያከበርኩት ድንግሌ ይዤ ላግባበት ምን አባቴ ነው ተባጥራ ልክ ነሽ ውዴ ልክ ነሽ በዚህ ጨለሜ እንዳልቀራው ይብለን ተባበኝ ወይ ሆዴኔ ያይነ ስውርም ብትሆን አልተውክም አይ አይለዚህ ሀቢብን አግብቼ ሳገለግለው እድሜ ልኬ ልኖር ገደል ገትሻለሁ አገልግሉ እስከጥቼ ገደል ከትሻለሁ በያት ሰምተሻል እንግዲህ እታችን ወይ ጉድ ገደል ከመግባትሽ በፊት ተጠንቀቂ ቢልናል ሲቀርለግለው ነው ባለው እኔ ፋሲካ ብቻ ነኝ ማንም ሴት እኔን አፍደልለኝ ማንም ሴት ወይ ሀቢብ ማሊያክ በጣም ነው የሚያምረው የማን አድናቂ ነህ ከኢንግላንድ ማሊያ ልላክልክ ኢንግላንድ ይብላሽ ወንድሙ አለ እዛ እንግሊዝ ሀገር ሁሌም ያመጣለታል አይፈልግም ውዴ በማሊያ ተልካለልክለት እኮ ነው አፍዝዛ ደንዝዛን ከዛ ልጁ ጸጥ ብሎ እሷን ላጩን እያዝረከረከ ካሜራ እንዲያወራት ሲያምርሽ ይቀራል ውዴ እንግዲህ አልፈቀደችለት እንደዚህ ሆኖ ሰው የሚያሰሩት ወንዶቹን የሚያፈዙት ሴቶች ወንዶቹም ሴቶቹን የሚያፈዙት በስጦታ ከመተት እየላኩ ከዛን ከቪዲዮ ላይ ሴቶቹ ልብሳቸውን አውልቆ የሚሰሩት ለዛ አይደል እንዴ ባፍዝዛ ደርዝዝ ሀቢብ አሜሪካን ልውሰድክ አግብቼ እኔ ቀርቻለሁ ማንም ሳያገባኝ መሄድ ይችላል አልহামዱሊላህ እኔ ለእናቴ መሄድ ይችላል ሀቢብ ውጣና ደውልልኝ እየጠበቅኩክ ነው ማ አንድ እህታችን ራቢ ምን ነው መሲን ትደዋወላላችሁ እንደ ከካሜራ ጀርባ ወዴ መሲ አስቡ እውነት ለመናገር ወላሂ ደውዬላት አላነሳችም የደወልኩላት ደግሞ ለምን ነው ታውቂያለሽ ቪዲዮቹን በዚህ ነው የምትልክልኝ ብላ ቁጥር ሰጥታኝ ነበር ለምንድን ነው
እሺ ለማንኛውም አበባው ከኔ ነው ዜንጦ ለማንኛውም እኔ ነኝ የላኩት ያለች ማ ኪዩና እንዴት ነሽ ዜንጦ ወጣች ምን ነው ጨነቀ ካንተ ራስ ሳታረግም እንዴ ብትቀመጥ እሷ አይ ለምን ራስ ሀቢብዬ እኔ ካንተ መውለድ ነው የምፈልገው እምኖረው አሜሪካ ነው ብቻ ወለድልኝ ወይ ማረክ ነው አፈር ቢያፈር ያስበላሽ አሜሪካ በመርፌ አትወልጅም ወይ ቢያት መርፌ ያለ እኮ የሚያስወልድ ሀቢብ መርፌ ነው እንዴ ሀቢብ የመውለጃ መርፌ ነው መተሽ የምትወልጅለት ነው እኔ እንጀራ እስካሁን ሀቢብን ተማምና ነው የቆየችው ጨምላቃ ምን አውቄ ደፋር ያለሽ ማለት ወለደም አሜሪካ መጥቶ ላንቺ ያስወልዳል ደፋር ቱርክ ሄደን በዛው እንዝናናለን ሀቢብዬ ጸጉርክንም ታስተካክላለ ጥሩ የፍቅር ሰዓት እናሳልፋለን አይ ድንገት ተሰውጋ ከኤፍ ሀቢብ ታያትኔ ሲጀመር ጸጉሬ ሙሉ ነው ግንባሬ ነው እንዴ ችግሩ ጸጉሬ አይደለም በያት ግንባሬ ነው እንዴ ችግሩ ጸጉሬ ሙሉ ነው ይሄው ጸጉሬ እኮ ሙሉ እኮ ነው ተክተክ ያለ ነው ይሄው ግንባሬ ነው አይ ጸጉርክ ሙሉ ነው ጸጉሬ ሙሉ ነው ግንባሬ ነው ችግሩ ይሄ ደግሞ ተፈጥሮ ነው ሀቢብ ምንም ችግር የለውም ፋሲካዬ መጀመሪያ ሚስት ሆና እኔ ሁለተኛው እችላለሁ አግባኛለች ፋሲካ የመጀመሪያ የመጨረሻ ነች አይ ዶንት አናዘር ዋን እንግዲህ ሀቢብ ቆፍጣና ነው ከፋሲካ ውጪ ወደ ውጪ ብሏል አትልፉ ዛሬ መተው ዛሬ ምን ነው ሀቢብዬ ያበዛችሁ ይሄን ሁለት ወር ሀቢብዬ ያበዛችሁ ወይ የምሬን እኮ ነው ግን ሆነስትሊ እኮ ባሳይሽ በውስጥ የመልእክት ማዕት የልብ ማዕት ትመልሳለህ ካንተ ዋናው እኮ ትመልሳለህ ወይ እነሱ ችግር የለም አረ እኔ ለማን መልሼ ለማለተው ንቄ መተው ነው እንጂ እስከ ዛሬ የት ነበሩ የኔ ቡቡዬ መሰለች ያስኪኔ ቸኮላት በጣም ፈገግታዋ ራሱ ተሷ እኔ ከሳጓወኝ ፈገግ ካለች خلاص ፉድ ኖ ፉድ ፈገግታ ለኔ ምግብ ነው ሀቢብ ተባባቴም ታሳፈርከኝ እንዴ ልብላበት ምግብ እየበላሽ ነው በዚህ ውድቅት ለሊት በሁለት ሰዓት ውዴ ምን ተባባልን ነበር ቀደም ባባ እንዴ ውዴ እኔ እኮ የምበላው ሰላጣና ሩዝ እኮ ነው አያሶፍርም አላልክም ታዲያ በዚህ ሰዓት በዚህ ውድቅት ለሊት ምግብ እንዴ ማሬ ራበኛ አባቴ ሙት እኔ እኮ ምንም አልበላም ቅድም አንተን እያወራሁ የበላሁት ነው አሁን እኮ ቁርስ ሊበላ ሁለት ሰዓት ነው የቀረው እና ለብላው ማሬ ልተው ይቅርብ ብሽ ካርቦሃይድሬት ደግሞ ሩዝ ነው እንደምትበይው አሁን እሺ አንዴ ተፈውሽ ልተዋችን ብቻ ልጉራሳት አረቢ እንዴ ሀቢብ ምን ችግር ነው ብንሰራለን ሀቢብ እኔ ድንግል ነኝ በዚህ ሰዓት ደግሞ ድንግል ሴት ማግኘት አይቻልም አንተም ድንግል ስለሆንክ ተጋብተን አባቴ ሙት እኔም ድንግል ነኝ ማሬ እኔም ድንግል ነኝ የሰማትና ድንግል ነኝ እኔ ራሱ ድንግል ነኝ ቢያት መስዬ እኔ ራሴ 7 አመት ድንግል ነኝ ፋሲካ አንደኛ ፋሲካውን ድንግላት ሁለተኛ ደግሞ እኔ ምን የደም ጥማት የለብኝም እንደወሩ አላርድልህም እንዴ ድንግል ሆነች አለ ማሬ she's my love ሰባት አመት ድንግል ነኝ 7 አመት እንግዲህ ድንግልና ፋሲካዬ ምንም አይነት ወንድ አታውቅም ስለዚህ ድንግል ነች ድንግልናዋ ተመለሷል የመጀመሪያዬ ነው ሰው ሲወዳምሬ የመጀመሪያዬ ነው ሰው ሲወዳምሬ አንዳንዴ መሲ ምን ቅድም እያልኳት ነበር ምን እንደምናተሰቃለች አላህ ሆይ ምን ነው አልኩኝ ምን ነው አዘገያሃት አልኩኝ ፋሲካ ነው እውነት ምናልባት መቼስ ወጣት ነሽ አንቺ ነው ማች ነሽ
ፍቅር ምን ማለት እንደሆነ ታውቂያለሽ። አረ ወይኔ ይሄ ሰውዬ ቢስሚላሂ ረህማን ረሂም አውዙ ቢላሂ ሚነሽ ሸይጣን ረጂም አይሰለቸውም እንዴ? አሊና አይደል ወዴ ዝም ብሎ ይልካል እንዴ? ይሄ ሶሪያ አሊና አይደል? በባለፈው ያስታወቁት ካመሉ ነው ማለት ሀቢብ ጥርስክ እንዳይከደን ጥርስክን በጣም ነው የምወደው። ዝም ብለህ ፈገግ በል። ጥርስሽ ይርጋፍ። ባልታሰበ አደጋ 30 ሆነሽ ጥርስሽን አጣጥ ልትበይው ነው። ይሄ ከምትበሉት ነው ጥርሴ ነው። አበሻ ልትቆረጥሙት ነው። ልትቆረጥም ሊበላ ነው። እና አበሻ የምርጥ ጥርሴን ወዶ ሊልፈው ነው። ሊልፈው ነው። ወይ ጉድ! ኧረ እናንተ የምትኮምቱትን ለዩ ታው። በጣም ነው ግን ብዙ ወዳጅ አለ። በጣም ነው የሚወዱ ከስማ ምንም ወደውት አይደለም። አፍቅራው መስሎሽ ነው። ሴቶቹ እንዳለ አቃጥሎ ሊደፉ አልሞት አልኩላቸው። እድሜ ረዘመ። አሁንማ እድሜ ለፋሲካ ማን ማይፈልገኛል? ማን ማይወደኛል? በፊት እኮ የገዛ እህቴ ምን እንዳለች ታውቂያለሽ? የዛሬ ዓመት ፀጉሬን ተላጨሁልሽና ከዛ በኋላ ፀጉራችሁ ፊታችሁን እንዲያደርጋችሁ ስኪን ኬር ቤቴ ሰርቼ ስለቀለቅ ያን ቪዲዮ ቫይራል ሆነና ማን ጋር ቢደርስ ጥሩ ነው? አንድ ብር ዩቲዩብ ላይ አለቀቀኝም። ከዛ ሲስተር እሱን አየችና ክጃለሁ አለች። ወንድሜ አይደለም ማን ቢጠይቀኝ እኔ ሀቢብ ወንድሜ አይደለም ነው የምለው አለች። ከዛ ከጊዜ በኋላ ፋሲካ መጣችና ነገሩን ግልብጥብጥ ታደርገው። ውዴ ማሪ ምልክት የሚያደርጉ አሁን ቀጥታ ካርድ ሞልቶ መደወል ጀመሩ። ይገርምሻል። ወይ ጉድ! የኔ ቡቡዬ ፋሲካዬ ከድሮም አድናቂሽ ነበርኩ። ከሀቢብ ጋር ምን አታገለሽ? ሆላንድ ነው የምኖረው። መጥቼ አግብቼ ልውሰድሽ። የሆላንድ ጅብ ይብላ። የሆላንድ ጅብ ይብላ። የሆላንድ ላም፣ የሆላንድ ከብት ሰምተሃል ወንድም አለም። እንግዲህ የሆላንድ ጅብ ይብላ። የምሬ ነው። ሆላንድ የምትታወቀው በላም ነው። አርፈዛ ወተት አለ። የሆላንድ ላም ሲባል ሰምታታቅ አርፋ አንድ አላል ለበለደ መጣ። ወላሂ ሆላንዶች የሚታወቁት እኮ በከብት እኮ ነው። ትልልቅ ከብት ናቸው። በጣም አግሪካልቸር ላይ ጎበዝ ናቸው። እዛ ወተትን አርፋ አልም ፋሲካውን አትመኛት መቼም አትራይላት። ወይኔ እናቴ ከብት አግብቼ ልፈልጋል። ሊሮፕ ነው እንዴ? ወዴ ሆላንድ ከብት ምናምን ነገር የሚዳቀልበት ሀገር የት ሀገር ነው? ኧረ አውሮፓ ነው። ኖርዝ አውሮፓ ነው። ፈረስና ከብት ያዳቅሉና ሲወለድ አውራሪስ ይሆናል። ታዲያ ይሁን እነሱን እየበሉ እኮ ነው እንደዚህ። ምንም አስተሳሰባቸው ድፍን የሆነ አግብቼ ልጠግም ወይ አንድ ነው የምኖረው። እዛ ወስደህ ምን እንትን ልታደርጋት ነው? ይሄ ምን ነው አንጓታ ወጪ ልትላት ነው? ይሄ ወተቱን እየለቀለቀች እንደዚህ ቄቢያው ልትላት ነው? አይቢያው ልትላት ነው? ምጣ ባጠፋ ሆላንድ ትላለህ። አረ ደግሞ የሆላንድ ሀገር ጅብ የሜዳ አህያ ነው ከለሩ። የሜዳ አህያ ዜብራ። አንተ ራሱ ሀገሩን በጣም ታውቀዋለህ። ወዴ አውቀዋለሁ። ምን ፋሲካን ከኔ ማንም አይነጥላትም ከአንድ ነገር ውጭ። ምን ይነጥላታል? ዛሬ ማክሰኞ
ፋሲካዬ እኔ አድናቂሽ ነኝ። ከመጀመሪያ የማዳም ልጅ ተሸክመሽ ቪዲዮ ስትሰሪ ጀምሮ አቅሻለሁኝ። ሰው ሀገር ላይ አትንከራተቺ። የራሴ ሪል ስቴት አለኝ። ነይና የልጆቼ እናት ላድርግሽ። ከየት ነው? ፍሮም ዌር? ከኢትዮጵያ። ሰው ሀገር አትንከራተቺ። አንተ የኮሪደር ልማት በይ። ተነሽና ከነ ሪል ስቴት ትነሳለህ። ተነሽና አባቴ እንኳን አንተ የኔን ሚስት ወስደህ አንቀባራ ልታኖር ቀርቶ ተነሽና ልማታዊ ተነሽና አባቴ ማሬ ፖለቲካ እንላለን እኮ ተነሽና ለምን ነው ራሱ ልማታዊ ተነሽ። እርግጠኛ ነኝ አንድ ላይ ሷል ከሷ ሌላ የላችሁ አድናቂዎች ናቸው መሰለኝ። አድናቂዎች ልውሰድሽ የታባታችሁ ነው የምትችላል። እኛ ሞተናል። እንቆጣለና በሷ ጉዳይማ አንድ ብርጌር ነው ማቋቋም። ሀቢብዬ የወደፊት የልጆቼ አባት እንደዚህ አትናደድ። እኔ ያለውልክ በውስጥ ስልኬን አስቀምጫለሁ። ስትወጣ አይበለኝ። አላህ ይልዓንሽ በያት። ምን ማለት ነው? ያረብኝ ይችላል። አላህ ይልዓንሽ ያ ሐራሚ። አሁን ነው እንደምትፈልጊኝ? እድሜ ልክሽን የሰው ባል ስትመኝ ኑሪ። 80 ቀን የማይቋረጥ ተቅማጥ ይልቀቅብሽ። አሜን ያ ረብ ያ አላህ። ያልበሰለ ድንችና እንቁላል በልተሽ ታዩን ያሸውልሽ። የኔና አንቺ ፍቅር ለማቆርፈር ነው እንደዚህ የሚሉት። ያልበሰለ ድንችና እንቁላል በልተሽ 24 ሰዓት ስትፈሽና ስታመጪ ደሪ። አሜን ማሬ ትፍሳ ያ ረብ ያ አላህ። ደግሞ ያልበሰለ እንቁላል ደግሞ 24 ሰዓት ነው የሚያስፈሳው። ታውቃለህ እንዴ? አሉ እነዚህ ስራ ቦታ የበፊት ቦታችን ማለት ነው። ምን አድርገው እንደሚመጡ ታውቂያለሽ መሲ? ባንጋሊዎቹ በጣም የተረገሙ ናቸው። የኛ ስራ ስለሚከብድ አውቀው እንቁላል ያልበሰለ እንቁላል በልተው ይመጡና ይታመማሉ። ከዛ ልክ ትንሽ እየሰራ ይሰሩና ታያረጋችሁ። እስቲ ታፕታፕ ኮፒ ሊንክ ትንሽ ስራ ይሰሩና ሲመላለሱ ነው የሚውሉት ቀን ሙሉ። ምክንያቱም ሪዝን ከሌለሽ በቃ ከትሽ ቦታ ታይም አለሽ። በቀን 2 ነው ሽንት ቤት መሄድ ልትችይ። ያልበሰለ እንቁላል በተንሽ መጪና ቀን ሙሉ ሽንት ቤት እያለሽ ቁጭ ብለሽ እንትን ማለት መጃለሽ። ይሄን ነገር እኔ እኮ የምታስጠሉኝ እናንተ ናችሁ።